የህዳሴን ግድብ የሰራ ነው የሱዳንን ሉዓላዊነት ለመዳፈር ሳይሆን የኤሌክትሪክ ኃይል ለማግኘት ነው። የባህር በር ጉዳይና ተጠቃሚነት ከዚህ ጋር ተመሳሳይነት ያለው በመሆኑ ኢትዮጵያ ለግብጽ፣ ለሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያን ጨምሮ በጋራ የመልማት ፍላጎት እንዳላት ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና እንደሆነ ያላት ግንኙነትም ሰላማዊ እንዲሆን እንደምትፈልግ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ባለፈው ሳምንት በመልቅ ዝግጅታችን ማንሳታችን ይታወሳል። መጋቢት 24 ወደ ስልጣን ከመጡ በኋላ በቅርቡ ትኩረት ያደረጉበትን ወደብ በተመለከተ አጀንዳ ለመስጠት ሉዓላዊነትን ለመዳፈር ነው የሚልና መሰል መልእክቶች በማህበራዊ ሚዲያ ለሚያሰራጩ ግለሰቦችም ኢትዮጵያ የማንንም ሉዓላዊነት የመዳፈርና የመጉዳት ፍላጎት የላትም፣ ዋናው ዓላማ ተጠቃሚነትን ለማረጋገጥ ነው የሚለው ከንግግራቸው የሚጠቀስ በመሆኑ ማንሳታችን የማይዘነጋ ነው። በዛሬው የመልቅ ዝግጅታችንም የባህር በር ፖለቲካና ተጠቃሚነትን እንመለከታለን። ፍቅር ተቢተው ነኝ። ኢትዮጵያ ወደብ ወይም የባህር በር እንዳይኖራት ያደረጋት ሁኔታ የሚታወቅ ከማንም ያልተሸሸገ ቢሆንም ህጋዊ መሰረት የሌለው በታሪክና በትውልድ የሚያስወቅስ በመረጃም ይሁን በማስረጃ ያልተደገፈ መሆኑን ምሁራን ሲናገሩ ይደመጣል። ኢትዮጵያ ከባለብዙ ወደብ ባለቤትነት ወደ ወደብ አልባነት የመጣችባቸው መንገዶች የሚያስቆጩ ብቻ ሳይሆን የእግር እሳት ነው ሲሉ የሀገር ፍቅር ያላቸው ጉዳዩን በጥልቀት የሚያውቁ የሚጽፉ ስለ ጉዳዩ የሚመራመሩና ኢትዮጵያ ወደብ ይገባታል ማግኘት አለባት ብለው የሚሞግቱ ልሂቃን የሚያነሱት ሐሳብ ነው። ኢትዮጵያ አሰብን ያጣችበት አካሄድ ምሁራን እንደሚሉት እያንዳንዱ ተግባር ሆን ተብሎ ታቅዶበት ኢትዮጵያን ለማዳከም የተወሰደ አካሄድን የተከተለ ነው በሚል በዚህም በርካታ ምሁራን ታሪክን አጣቅሰው ጽፈዋል። ከነዚህ የፖለቲካ ሴራ ውስጥ ኢትዮጵያ የመጨረሻውን ወደብ ያጣችበት መንገድ ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው በዝርዝር አስፍረዋል። ኤርትራ በ1983 ዓ.ም በጦር ኃይል ከኢትዮጵያ ከተገነጠለች በኋላ የኢትዮጵያ ወደ ውጪ መተላለፊያ መግቢያ የባህር በር መዝጋትን ያህል ኢትዮጵያውያንን ያስቆጣና ያሳዘነ ብሔራዊ ጉዳይ በሀገሪቱ ከቶም ተከስቶም ማያውቅም ቢባል ማጋነን አይሆንም በሚል ሰፍረዋል። የኢትዮጵያ የባህር በር መቀርቀር ወይም መዘጋት አባቶቻችንና እናቶቻችን ምስጋና ይግባቸውና በድል ከተወጧቸው ከአድዋም ይሁን ከማይጨው የጣሊያን ወረራዎች በላይ የከፋ በደል ተደርጎ በብዙዎች ዘንድ ይቆጠራል። ይህንኑ አስተሳሰብ በማስረጽ ዶክተር አክሎግ ቢራራ ከሁሉም የከፋና ተቀባይነት ከሌላቸው የኢህአዴግ ፖሊሲዎች የኢትዮጵያን የባህር በር አሰብን ለኤርትራ መንግስት ማስረከቡ ነው ሲሉ ጽፈዋል። ኢትዮጵያ ምጽዋና የአሰብ ወደቦችን ማጣት በዚህም ራሷ የምታዝበት ወደብ ማጣት ብቻ ሳይሆን ክስተቱም ለፖለቲካዊ ተጽዕኖ ሊዳርጋት በሚችለው የቀይ ባህር ፖለቲካ ምንም ድርሻ የሌላት እንድትሆን ማድረጉ የወደብ ፖለቲካን አንዱ ወሳኝ የኢትዮጵያ ፖለቲካ አካል እንዲሆን አድርጎታል። የቀድሞ ከፍተኛ የኢህአዴግ ባለስልጣናት ስህተት ብለው ሲገልጹት ጦርነቱ አይቀሬ ከሆነ የራሳችንን እምነትና ጠባብ አመለካከት ብቻ ሳይሆን ከታሪክና ከሀገራችን ጥቅም አኳያ ምሁራንን አማክረን ኢትዮጵያ የባህር በር የምታገኝበት መንገድ ቀይሰን ያንን በሚያረጋግጥ መልኩ እንዲፈጸም ማድረግ ይገባ ነበር። ሊረሳ የማይቻለው በወቅቱ የተሰራ ስህተት ነው ሲሉ በቁጭት ይገልጹታል። እኔና እኛ ብቻ ትክክል ነን ማለት አግባብ አልነበረም፣ ወደብ ወይም የባህር በር አሳጥቶናል ሲሉ ያለፈውን ጊዜ ይወቅሳሉ። ኢትዮጵያ የባህር በር ከሌላቸው ሀገሮች መካከል አንዷ መሆኗ የሚጠቀስ ሲሆን ያለ ባህር በር መኖር ከጀመረች ከሩብ ክፍለ ዘመን በላይ ተቆጥሯል። ኤርትራ ከኢትዮጵያ ተገንጥላ ስትሄድ የአሰብና የምጽዋን ወደቦች ይዛ በመሄዷ ወደብ አልባ ሀገር ሆናለች። የባህር በር ወይም ወደብ ለአንድ ሀገር ኢኮኖሚ ወሳኝ ከመሆኑ ባሻገር ፖለቲካዊ ፋይዳው የጎላ መሆኑን የዘርፉ ባለሙያዎች ይናገራሉ። ለወታደራዊ አገልግሎት ያለው ጥቅምም ከፍተኛ ሲሆን በአሁኑ ወቅት ጅቡቲ ከ4 በላይ ወደቦች አሏት። ይህች ትንሽ ሀገር ተፈላጊነቷ በአሁኑ ወቅት ከፍተኛ እየሆነ እንደመጣም ይጠቀሳል። ከአውሮፓ እስከ አሜሪካ እንዲሁም ከአሜሪካ እስከ እስያ ድረስ ያሉ ሀገሮች አይናቸውን እንደጣሉባት መረጃዎች ያሳያሉ። የተወሰኑ ሀገሮች ቻይናን ጨምሮ በአሁኑ ወቅት በዚች ትንሽ ሀገር ወታደራዊ ቤዝ ወይም ማዕከል ገንብተዋል።
ጂኦግራፊያዊ አቀማመጧ የበለጸጉ ሀገሮች በብዛት ምርጫቸው እንድትሆን አድርጓል። ከነዚህ ሀገሮች ወደዚች ትንሽ ሀገር መተው ወታደራዊ ቤዝ ወይም ማዕከል እንዲኖራቸው ካስፈለጋቸው ምክንያቶች ሌላ ጉዳይ ደግሞ የዚሁ አካባቢ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መምጣቱ እንደሆነም ይገለጻል። ሳውዲ አረቢያና ግብጽ በወደብ ስም በተደጋጋሚ ጊዜ ወደ ኤርትራ በመሄድ በዚህ አካባቢ ያለውን ሁኔታ ሲያጠኑና ሲከታተሉ ይታያሉ። ሳውዲ አረቢያ ከአሰብ ወደብ ከፊሉን ከኤርትራ በሊዝ ገዝታ ለብዙ ዓመታት ለማስተዳደር ፍቃድ አግኝታለች። የወደብ ተጠቃሚነት በሚል ከዛ ባሻገር ለፖለቲካዊ ሴራ እንደምቹ ሁኔታ እንደሚጠቀሙበትም ይገለጻል። ሀገራትን ለመሰለል በአሁኑ ወቅት የአሰብና የምጽዋ ወደቦች ለግመል ውሃ መጠጫነት ከማገልገል የዘለለ ፋይዳ እንደሌላቸው ሲነገር ቢሰማም የአረብ ሀገሮች በተደጋጋሚ ጊዜ ወደዚህ አካባቢ ሲሄዱና ወታደራዊ ሰፈር ሲያቋቁሙ ይታያል። በአሁኑ ወቅት የጅቡቲ ወደቦች በሁለት ሳምንት የሚያንቀሳቅሱትን ያህል በአመት ማንቀሳቀስ እንደማይችሉ መረጃዎች ይጠቁማሉ። አሁንም ድረስ ግን ተፈላጊ መሆናቸው የማይካድ ነው። የጅቡቲን ወደቦች ኢትዮጵያ፣ ኬንያና ሌሎች የምስራቅ አፍሪካ ሀገሮች ይጠቀሙባቸዋል። እነዚህ ሀገሮች የጅቡቲ ወደቦችን የኢትዮጵያን ያህል የሚጠቀሙ ባይሆንም በአካባቢው ላይ ያላቸው ፍላጎትና ዝንባሌ ግን ከፍተኛ ነው። የጅቡቲ መንግስት ከቻይና ባገኘው 300 ሚሊዮን ዶላር ድጋፍ አዳዲስ ወደቦችን እየገነባና እያስፋፋ ነው። ይህንን የወደብ ማስፋፋት ፕሮጀክት ሲያከናውን በዋናነት ታሳቢ አድርጎ የሚንቀሳቀሰው ደግሞ ኢትዮጵያን ነው። በሌላ በኩል ንብረትነቱ የሶማሌላንድ የሆነው የበርበራ ወደብ ተፈላጊነቱ ከጊዜ ወደ ጊዜ እየጨመረ መጥቷል። ኢትዮጵያ ይህንን ወደብ የማስተዳደር 19 በመቶ ስልጣን ቢኖራትም በዋናነት የሚተዳደረው ግን በተባበሩት አረብ ኤምሬትስ መንግስት ነው። ሶማሌላንድ 35 በመቶ፣ ኢትዮጵያ 19 በመቶ ድርሻ ያላቸው ሲሆን 46 በመቶ ወደቡን የማስተዳደር ስልጣን የኤምሬትስ መንግስት ነው። በዚህ የአፍሪካ ክፍል በተለይም በቀይ ባህር አካባቢ ያለውን የባህር በር በቅርብ ሆኖ ለመከታተል እንዲሁም አማራጭ ወደብ ለማግኘት በማለት የተለያዩ ሀገሮች በእነዚህ ወደቦች ላይ ፍላጎት ያሳያሉ። ሀገሮች የወደቦች ሽሚያ በሚመስል ውድድር ውስጥ በመግባት የባህር በርና ወደብ ወዳላቸው ሀገሮች ፊታቸውን እያዞሩ ይገኛሉ። ኢትዮጵያ ከዛሬ 30ና 40 ዓመት በፊት የራሷ በሆኑ ወደቦች ስትጠቀም ቆይታ ዛሬ ወደብ የሌላት ሀገር ሆናለች። በዚህም የተነሳ ብዙ ኪሳራ እየደረሰባት እንደሆነ የዘርፉ ባለሙያዎች ይናገራሉ። በአመት ለወደብ ከምትከፍለው ኪራይ በተጨማሪ ለደህንነቷ አስጊ የሆኑ ጉዳዮች በአካባቢው እየተፈጠሩ መሆኑንም ያስረዳሉ። በወደብ ስም የመካከለኛው ምስራቅ ሀገሮች ወደ ቀይ ባህርና ህንድ ውቅያኖስ ጠረፎች እየተጠጉ ነው። በእነዚህ አካባቢዎች እየተስፋፋ የመጣ የአሸባሪነት ድርጊትም ሀገሪቷን ሊጎዳት እንደሚችል ባለሙያዎች የሚያነሱት ነው። በመሆኑም ኢትዮጵያ ለኢኮኖሚ ተጠቃሚነትም ሆነ ለፖለቲካ ደህንነት ወደ እነዚህ ሀገሮች በመሄድ ወደብ በመከራየት አካባቢውን መቃኘት እንዳለባት ያሳስባሉ። ብዙዎች የባህር በር ለሌላት ኢትዮጵያ ወደብ የአማራጭ ብቻ ሳይሆን የሽሚያ ጉዳይ እንደሆነም አጽንኦት የሰጡበት ጉዳይ ነው። የዛሬ የመልሕቅ ዝግጅታችን አበቃ።